ስለ ነፃነት መለሰና ስለ ገነት ብትባሏ ሴት ነፃነት ይቅርታ ነፃነት አፈወርቅ ማነው ስሙ ጉቺነት አሰሚን እስኪ ያ ይሄኛውን መልእክት ብናስተላልፍ አይሻልም? ወዶች ነፃነት ወርቅነህ ቤተሰቦቹ ዩቲዩበርስ ኖ ፎን ኖ ሪከርዲንግ ነቲንግ ሌር አስ ላይክ ኖ ግሪፍ ኤንድ ፒስ እያሉ ነው። ሀዘናቸውን አትንጠቋቸው፣ ሰላም ስጧቸው። ስለ ነፃነት ከቻላችሁ እኔም የፖስትኩትን አነሳለሁ ወይ አልፖስትም። ስለ ነፃነት የድሮ ቪዲዮች አትፖስቱ። ጀስት ጊቭ ደም ፕራይቬሲ ኤንድ ሰላም። ቤተሰቦቹን አይኖ እንወደዋለን። ነፂን በጣም የተከበረ ነው። ሂ ኢዝ ቬሪ ፈኒ ታላቅ አርቲስት ነው። ግን ሀዘኑን በሰላም እንዲያሳልፉ በሰላም ልጃቸውን፣ አባታቸውን፣ ባሏን፣ ባለቤቱም እንድትቀብር ወዳጆቹም አድናቂዎቹም የኢትዮጵያ ሕዝብም በሰላም ሀዘኑን እንዲያዝን ሰላም እንስጣቸው። ስለዚህ የቀብር ስነስርዓቱ ላይ ቪዲዮ ዩቲዩበርስ ምናምን ሊኖር አይፈልጉም። ሰው መቀራረጽ፣ ሰው አርቲስቶች ሲያለቅሱ መቅረጽ የሌለ የኛ ባህል አይደለም። እኛ እንደዚህ አይደለንም ወዶች፣ እንደዚህ አይደለንም። እዚህ አልቀሽ እያለን ነው ውዶች ነው። እኔ በህይወቴ ማረሰው የሆነ ማንደገፈው የሚባለው እኔ አባትዬ የሚለው ዘፋኝ ማለት ነው። የእሱ ልጅ ወሊድ ላይ በተደረገባት ግፍ የሴክሽን እንትን ስተት ልጁ ተገላበት ማለት ነው። አናስ ልጁ ተገላበት፣ ልጅ ወልዳ ገለውበትም ለልጁ ሲያለቅስ ሪካርድ አድርገው ፖስተውታል። እሱ ቪዲዮ ዛሬ አይቼ በጣም ነው ልቤ የተሰበረው። ኢማጂን ልጁ አስናት ልጅ ወልዳ ከእንደገና በሕክምና ስተት ተገላበት ለልጁ ሲያለቅስ እንዴት አባት ቆሞ ልጁን ሲቀብር ማለት ነው። ሪካርድ አድርገሽ ምትወስጂ ግርማ ተፈራ ቴንክ ዩ። ስለዚህ ውዶችዬ ለነዚህ ቤተሰቦች ፕራይቬሲ ቢሰጣቸው ባለጌ በጣም ነው ማዝነው። ዩቱብ ነፃነት ስትሉ ነዛዜው የሞት መንፈሱ ታይትሎቹ ለቪው you guys are doing the most። ነፃንቺ ገነት ነገን ትሞቻለሽ፣ ባልሽም ነገ ሊሞት ይችላል። እንደዚህ አይነት ነው ብልግና የሰው ልጆች አባት ላይ እንደዚህ ማድረግ እግዚአብሔር ይቅር ይበልሽ። በጣም ያሳዝናል፣ በጣም ያሳዝናል፣ ልብ ይሰብራል። ነውር ነው። ላይክ ለዶላር ተብሎ ውዶቼ ለዶላር ለብር ለገንዘብ ተብሎ በነገራችሁ ላይ ዘንድሮ ጓደኛ የለም። ላይክ ቢ ኬርፉል እሺ፣ ተጠንቀቁ። ወዳጅ ተጠንቀቁ። ወዳጅ ምናምን እኔን አሁን ልደቷን ብቻዋን ነው የምታከብረው ሜጄ የሌላት ምናምን ቴንጋድ ውዶችዬ፣ ቴንጋድ ነፃነት በህይወት ቢኖር ገነት እንዴት አደርገዋለች? ብቻ መሆን አንዳንዴ ጥሩ። ክፉ ነው ሰው ምን አረጋት? የልጆች አባት ነው ታውቀዋለች። አብሮ ብዙ አመት ቲያትር ምኑ ሰርተዋል። ታውቀዋለች። ለምሳሌ አሁን ቀነኒ አዱኛ ማለት ነው ሞታለች ምናምን እና ከሞትሽ በኋላ ጓደኛዋ ነበርኩ ምናምን ብሎ ስለሷ የሚያወራ ሰው አይታችሁ ታውቃላችሁ? እዚህ ፕላትፎርም ላይ የቀነኒ ጓደኛ ነኝ እንትና አባላለሁ አይታችሁ ታውቃላችሁ? እዚህ ፕላትፎርም ላይ አይታችሁ ታውቃላችሁ?
አብሯት የበሉ የጠጡ ላይክ ሪፕ ብላችሁ ፖስቱ ስላልኳቸው ያሉኝን እኔንም ባቅ ሞተች ብላችሁ ፖስቱ፣ ነፍሷ ትረፍ ብላችሁ ፖስቱ ስላቸው በህይወት ግን ብትኖር ሃፒ በርዝዴ ብሎ ይፖስቱላት። ማን አለ ጓደኛ አይታችሁ ታውቃለች? የቀነኒ አዱኛ ጓደኛ ነኝ ያለ ሰው ለማንኛውም ነፃነት ወርቅነህ የኢትዮጵያ ሕዝብ ይወድሃል። እሺ እንግዲህ የኢትዮጵያ ሕዝብ ይወደዋል። የኢትዮጵያ ሕዝብ በጣም ያከብረዋል። ታላቅ አርቲስት ነው። እንደ ታላቅ ወንድም እንወደዋለን። እንደ ወንድማችን ነው የምንወደው። በቃ ያሳዝናል። ኢቭን ሰውነት ቼንጁን ምናምን እንኳን የኢትዮጵያ ሕዝብ አይቶ ዝም ያለው ላብ ለማጨናነቅ ይመስለኛል እንጂ የተወሰ ኢዚ ፎቶውን እየፖሰቱ ይሄ በሽታ የእንትን ምልክት ነው ምናምን ማለት እንላለን። ግን ፕራይቬሲውን ነው የኢትዮጵያ ሕዝብ የሰጠው። ታሞ እንደነበረ እናውቃለን። አመመ ከምንለው ህመም ነው የምንጨምርበት። በነገራችሁ ላይ አሞኛል ጸልዩልኝ፣ ኦኬ እግዚአብሔር ይማርክ፣ ትልቅ ጨዋነታችን ነበረ እንጂ ሆድክ እንዲህ ላይክ የለም ሆድክ እንዲሆነ ቆዳክ እንዲተቀየረ ምናምን ይባስ ኢቨን ኢሞሽናሊ እሱን ዳሜጅ ነበረ የምናደርገው። ግን እኛ ኢትዮጵያዊ ጨዋነት ስላለን ዊ ጊቭ ሂም ሂዝ ኦን ፕራይቬሲ እና አለፈ። ካለፈ በኋላ ደግሞ ገነት ያረግሽው ዘግናኝ ነው። አይ ዊሽ ደረጃ ኃይሌ ቢከስሽ ያለሱ ፍቃድ እንደዚህ ሪካርድ አድርገሽ እንደዚህ ማድረግ ርሳድ በጣም ዩአር ሳድ ሶል፣ በጣም ባለጌ ሴት። ይሄ የዩቱብ ገንዘብ ያሳበደሽ ከአይምሮ በላይ የሆነ ግፍ ነው ያረግሽው እና በጣም የሚደብር ነገር ያረገችው። ግን ውዶችዬ ከዚህ ምን እንማራለን? ምን እንማራለን? ሶሻል ሚዲያ እንዴት ነው ሰው ሲታዘን ምናምን ዊ ሃቭ ቱ ጊቭ ሰዎችን ፕራይቬሲ፣ ሪከርድ ማድረግ፣ ሰው ሲያለቅስ ሪከርድ ማድረግ። ትዝ ይለኛል እኔ ቀነኒ ሬሳ ከሚኒሊክ ሆስፒታል ሲወጣ ሳጥኗን ሪከርድ አድርገው ቶሎ ለመፖሰት ሲሯሯጡ ነበሩ። አሁን እነሱ ግለሰቦች ስለ ቀነኒ ያወሩ። ይቅርታ ምን ይሰራል? በነገርሽ ላይ አንዳንዴ ኦነስት ሚስቴኮች ሚስቴክ ልታደርጊ ትችላለሽ። ግን ምንድነው ኢትስ ላይክ ፕሪ ፕላንድ የሆነ ነው። ገብቶሻል? ላይክ ካሜራዋን ሴት አፕ አርጋ ጥቁሯን ለብሳ ደረጃ ኃይሌ ጋ ደውላ ሪከርድ አርጋ ኤዲት አርጋ ሙዚቃ ጨምራበት ምናምን ኤዲት ምናምን አድርጋ ሺ ፖስትድ ማማ ቱ ከር ታይም ይህን ነገር ለማድረግ ኦነስት ሚስቴክ አይደለም፣ ግሪድ ናት። በሱ ሞት ካፒታላይዝ ለማድረግ በሞስት ዩቱብ ቪውን ለማግኘት ገንዘብ ለመስራት እኔ እችን ሲጀመር እኔ ይሄ ቤተሰብ ቪዲዮ ኮንተንቷን አላይም። እርሶ ቦሪንግ ኤንድ ፌክ ሆነስትሊ ይቅርታ አድርጉልኝና ኮንተንታቸው ቦሪንግ እና ፌክ ነው። the only interesting thing ያየሁት ያንን 4 ልጆች ዳምፕ አድርጎ መሄጃ ሲያጣ ተመልሶ ሲያገባት ባሏ ስትቀበለው ሰርጋቸውን ሄጃ ይቻላል ቢኮዝ ማውራት ስላለብኝ ስለሱ ያ ስለዚህ እኔ I have nothing interesting in this any relationship. Look at my relationship fake. Look at my family. ኮንተንቶች ፌክ ናቸው። አንድ አይነት ልብስ ስለለበሳችሁ የኔን ጊዜ ለምንድን ዲዘርቭ የምታረጉት? እኔ የማይገባኝ አሁን ዩቱብ ፋሚሊ ኮንተንት ክሬተሮች አንድ አይነት ልብስ አበሻ ቀሚስ ሽፎን ምናምን አፎርድ ስላረጉ ለምንድን ነው እኔ ማያቸው? ያችን አሁን ያችን ልጅ ማነው ስሟ ይሄ ቄጥ መጋገር ለጧጧት እናቱ መለሱላት አሉ ባሏን። እቺ ማናት ልዩ የምትባለው ገብቶሻል? ባሏን እግሯን ሲያጥብ ሪከርድ የምታረገው እግሯን ማሳጅ ሲያረግ ሪከርድ፣ ሲያጎርሳት ሪከርድ፣ ስጋ ነክሰው ሪከርድ ሃኒ ያስለቀሳት እንደዛ። ልዩዬ እኔ ወድሻለሁ እስና ፐርሰናል ግን አናስ ቤት ነው እንደዛ ያስለቀሰሽ። ሰው አናስ ቤት እንደዛ ካስለቀሰሽ እርጉዝ ሆነሽ
ጥሎሽ ነበረ ማለት ነው። እርጉዝ ሆነሽ አነፋርቆሻል፣ አበሳጭቶሻል፣ አፈር ከድሜ እየበላሽ። ለእኛ ግን የሰጠሽን ኮንተንት ባልሽ እግርሽን እንደሚያጥብሽ፣ ባልሽ እግርሽን ማሳጅ እንደሚያደርግሽ፣ ቂጣ እንደመጋገርለት፣ ስጋ ነክሳችሁ ፎቶ ቪዲዮ ምናምን በጣም እንደምትዋደዱ ነበር ለእኛ የምታሳዩ። ከዛም በኋላ አራስ ላይ ግን ዲቮርስ ሲያደርግሽ ቢፎር ደ ዲቮርስ ማለት ነው ቢፎር ዳት እርጉዝ ነበርሽ። ከአራስነት በፊት እርጉዝ ነበርሽ። እርጉዝ ሆነሽ ያ ሁላ ኮንተንትን የሰራሽው እንጂ ህይወትን አኖሩት። እኛው በጣም የሆነ እንትን የሰጧቸው ነበሩ። ቁጭ ብያዩዋቸው ማለት ነው። ታውቃላችሁ የኔ አይምሮ ደግሞ ሌላ ነገር ነው የሚያስበው። ለምን እንደሆነ አላውቅም። የኔ አይምሮ ችግር አለበትና ቁጭ ብያዩዋቸው ስም አለ ደገፈኝ በቃ እና አይፎን ሰጣት ማለት ነው ለሚስቱ ማለት ነው። ኦሬንጅ አይፎን ሰጣት፣ አይፎን 17። ከዛም በኋላ በሁለት ወሩ ዋይት አይፎን ደግሞ አይፎን 17 ሰጣት ማለት ነው። ከዛም በኋላ ቪዲዮ ቁጭ ብዬ ነበርኩ መሰለኝ ልዕልቲ ከቸርች የቀረችው ጴንጤ ባለጌ ስለሆነ ነው። ኖ አይደለም። ወይኔ ጉድ ይፈል ጴንጤ ሁሉ ባለጌ ነው። አገልጋዮች ነው ያልኩት። ምዕመን አልወጣኝም። ምዕመኖችማ ፍቅር ናቸው፣ ወዳቸዋለሁ። ታውቃላችሁ። አገልጋዮች ነው የኔ ችግር ነው። ጴንጤዎች እንዳትበግዛል። ወይኔ ጉድ ምዕመኖቹንማ በጣም ነው የምወደው። እማና ጋሼንም እኮ እየረገጠ እኮ ነው ሳያስበው። እማና ጋሼ እየተረገጡ ነው ማለት ነው። ቢመለስ ወዴት ይመለስ? ድሮም መጣ እንዴ? ይበላቸው። አቤል አቡና ቆይ እንደውም ጠራዋለሁ ላይቭ ና ብዬ ስለ ሪሌሽንሽፕ እናወራና ሞስት እንደዚህ ኮንተንቶች ዴር ፌክ ዴር ሶ ፌክ ኮንተንቶች። ቆይ ፎቶ ልቃ ይዘው ወይ ቀጭን እያለው ፎቶ ላሳያችሁ። እኔ እኮ ነኝ። አያችሁ ፊቴ እንዴት እንደሰፋ ይኸውላችሁ። ይሄኛው 3 ልጆች የሰጡኝ እች እኮ ነኝ ያለ ፊልተር ያለ ሜካፕ። እኔ እኮ ነኝ። አይገርም ጊዜ ባይዘዌ ለኤልሾ አድርሱልኝ። እኔም ስራ ቦታ አበባ ይላክልኝ ነበር። ባይዘዌ ኤልሾ ያው ቅጥነት ለኤልሾ አድርሱልኝ። ለእኔም አበባ ይላክልኝ ነበር። ዛሬ እኮ ትዝ ብሎኝ ነው። ባለፈው ትዝ አላችሁ ግራዋ የሚልክልኝ የለም ምናምን ስል የሆነ ፎቶ ደረሰ። የድሮ ስራ ቦታ ነው። ሙሉን ነው ይኸው ቅጥል ነበርኩኝ። ቆይ ደግሞ ሌላ ላሳያች። ልጆች የመጨረሻ ሙድ እኮ ነው የያዙት በሰውነቴ። ይሄ የ4 ወር እርጉዝ ምናምን ነበርኩ። አርግዤ ነበረ ቡባን እቺ ምን ነኝ እንጭር ነኝ ቅማለው ማከለ ይኔ አንተ ዘብሎኝ እኮ ከዛ በቃ ሌላ የለም። እኔ ባህር ዳር ስሰራ ስራ አያችሁኝ። እዛ ጋር የድሮ ጊዜ ፎቶ ነው። ባህር ዳር እኚህ ልጆች አሁን ፌመስ ናቸው። አንደኛው ልጅ ትወጃለሽ ኦሮሞ አይደለው አባዬ? ቅቤ ራሱ እኮ የዛን ቀን ስራ ኦፊስ ስለምገባ ነው እንጂ ቅቤ ራሱ አድርጌ ነበር የምዞረው። ለአንተ የጨሌው ነው እንትን ያለክ ቅቤ ራሱ እዚህ ላይ አድርጌ ነበር የምዞረው። ባህር ዳር ሰራ ነበር። ጎጃም ሰራለሁ እኮ አውቃለሁ። ጎጃም
ጎጃም፣ ወሎ፣ ሸዋ ሰርቻለሁ። እዚህ ነው ጎጠኛ ሞት በእውነት እና ባህር ዳር በጣም የምታምረው በነገራችሁ ላይ ባህር ዳር በጣም ቆንጆ ከተማ ናት። ባህር ዳር ደስ ትላለች። ጎጃም ቆንጆ ነው። ከአባይ ማዶ እስከ ደጀን አባይ በረሃ ድረስ ጎጃም ቆንጆ ናት። ከላፍ ጎጃም ስፔሻሊ ጥር ላይ ብትሄዱ በጣም ነው የሚያምር። በጣም በጣም ያምራል። ቪዚት ጎጃም ብለናል። እንደዛ ነው። አሁን ወርኪንግ እውነት አሁን በጣም ኤክሰርሳይዝ እያደረኩ ነው ምናምን ነው። በጣም ጎብዣለሁ።